እሺ ውድ ተማሪዎች ዛሬ ከካይኔማቲክስ የወጡ ጥያቄዎች ቻፕተር 2 እናያለን። በደንብ በሰፊው በጥልቀት ለማየት እንሞክራለን። በሁለት ፓርት ነው ይሄንን ቻፕተር የምንጨርሰው። ዛሬ እስከ 38 ጥያቄዎች እንሰራለን። ቀጣይ ላይ ደግሞ የቀሩትን እንሰራለን። እንደምታውቁት መጽሐፋችሁ በጣም ሾርት ነው። በጣም አጠር አድርጎ ነው ይሄንን ቻፕተር ያሳጠረው። ግቢ ስትገቡ በተለይ ኢንጂነሪንግ ዘርፍ የምትገቡ ተማሪዎች ላይ በደንብ ታዩታላችሁ። እነ ዳይናሚክስ ምናምንን ማለት ነው። ይሄኛው አጠር ቢልም እኛ ሰፋ አድርገን በተሻለ ኮንሰፕቱ አሁን ጥያቄ ስንሰራ ባታነቡ ጥያቄዎች በደንብ ከተረዳችሁ በደንብ መስራት ትችላላችሁ። ሌላ ተጨማሪ ነገር አያስፈልጋችሁም። እርግጠኛ ሆኜ ነው የምነግራችሁ። ዋናው ነገር ግን እናንተ ኮንሰፕቹዋል ለመሆን ሞክሩ፣ በደንብ ለመያዝ ሞክሩ። የምነግራችሁ ደግሞ በደንብ መያዝ አለባችሁ። ጥያቄዎች ደግሞ በደንብ መለማመድ አለባችሁ። ፈተና ክላስ ጥያቄዎች ሳትለማመዱ የምትገቡ ከሆነ it will be difficult፣ በጣም አስቸጋሪ ይሆናል። ፈተናዎች ጥያቄዎች ሳትሰሩ እኔ አሁንም የምመክራችሁ ጥያቄዎች መስራት በጣም አብዙ፣ በደንብ ስሩ። ምናልባት ግን ፎከስ ማድረግ ያለባችሁ የቀጣይ ያምና የካቻምና ጥያቄ እያላችሁ ራሳችሁን ቤዛ አታደርጉ። ይህን ያክል ሞኝ አይደሉም እነሱ። የሁለት ዓመት ጥያቄ የሚደግሙላችሁ አታስቡት። ይደገማል የሚል እምነት የለኝም። ቢኮዝ የብዙ ዓመታቶች አይደሉም ጥያቄዎቹ። ይሄ ኤግዛም ባንክ ምናምን የሚባለው ነገር የሁለት ዓመት የሶስት ዓመት ጥያቄ ለመድገም ትንሽ ያስቸግራል። በዛ መሰረት ይወጣል። ስለዚህ እናንተ በዋናው ነገር መለማመድ ያለባችሁ ጥያቄዎች በደንብ መስራት አለባችሁ። የካቻምና ያምና ጥያቄ እያላችሁ ሰዓታችሁን አትግደሉ። እኛ ጥያቄዎች በደንብ እያየን እንሄዳለን። ካገኘን እነሱንም እያየን እንሄዳለን። የተወሰኑ ጥያቄዎች በየመሃሉ ከትላችኋለሁ። በተለይ ደግሞ እኔ አሪፍ ጥያቄ የምላችሁ እዚህ ጋር አስቀምጥላችኋለሁ። ከየቻፕተሩ ብዙ ጥያቄዎች ስለምንሰራ ያነክል አትቸገሩ። ስለዚህ እንጀምር ዛሬ። What is the primary focus of kinematics in physics? In the context of physics, kinematics ምንለው ነገር ምንድነው? Just 11 ክፍል የተለያየ በሰፊው አይታችሁታል። ኬሚስትሪ ላይ ፊዚክስም ላይ ማለት ነው። ኬሚስትሪ በደንብ ሰፋ ባለ መልኩ አለላችሁ። የድሮ ሞጁል ያሁኑ ሞጁል ሳይሆን የድሮ። ስለዚህ አሁን እንደ ፊዚክስ ገልጻ ግን ካይኔማቲክስ ምንለው ነገር ምንድነው? Is force causing motion? No. About cause ምንም አይመለከተው። ሞሽኑ በምንም አይነት ፎርስ ኮዝ ይፈጠር ከየትም ይምጣ በምን ምክንያትም ይሁን አይመለከተው። ስለ ካይኔማቲክስ እናወራ cause of motion አያገባንም። What type of force ምናምን የሚለው ነገር የለም ነው። The description of motion without considering causes። በቃ ስለ ካይኔማቲክስ እናወራ እኛ ትኩረት የምናደርገው ወይም ደግሞ ሞሽንን ዲስክራይብ ማድረግ ነው፣ እንቅስቃሴውን፣ ስለ አክሰለሬሽን፣ ስለ ዲስፕሌስመንት። ነገር ግን ያ አክሰለሬሽን በምን አይነት ፎርስ ተፈጠረ ካይኔማቲክስ አይመለከተውም። ዳይናሚክስ ላይ እሱን እናየዋለን። about cause ከሆነ ዳይናሚክስ ስለሆነ ማለት ነው። ስለዚህ የሞሽኑ የእንቅስቃሴው መንስኤ ሳይሆን እንቅስቃሴውን ራሱን ነው የምናጠናው። about acceleration ሊሆን ይችላል፣ ፖዚሽኑ ሊሆን ይችላል፣ ቬሎሲቲው ሊሆን ይችላል። ስለዚህ እነዚህ ነገራቶች ላይ ነው ፎከስ የምናደርገው እንጂ እነሱን የፈጠረ ፎርስ ላይ አይደለም፣ ወይም ደግሞ የእነሱ መንስኤ ላይ አይደለም ዲስክራይብ ያደርገው ካይኔማቲክስ። ስለዚህ መልሳችን ቢ ይሆናል ነው። ቢ መልሳችን ነው። Kinematics study motion, patterns, position, velocity and acceleration. Motion kinematics የምንለው ስለ እንቅስቃሴ ነው የሚያጠናው። ያ እንቅስቃሴ about position, about velocity means that displacement, about acceleration ሊሆን ይችላል without analyzing forces that produce motion. ስለዛ የፈጠረው እንቅስቃሴ የቬሎሲቲው፣ የአክሰለሬሽኑ፣ የፖዚሽኑ መንስኤ ያንን ፎርስ አይመለከተውም፣ እሱን አያጠናም ነው። Which type of motion occur when all parts of an object move the same distance in the same direction? Types of motion አይታችኋል። ስለዚህ የትኛው type of motion ነው? የኦብጀክቱ እንቅስቃሴ movement all parts to the same distance የሆነ don't forget the same distance and also what in the same direction። እቺ ላይ ፎከስ አድርጉ። ለምን እንደተባለ ወደታች እናየዋለን። የኦብጀክቱ ሙቭመንት እንቅስቃሴው ዲስታንሱ the same ነው all parts ማለት ነው and in the same direction። የትኛው? rotational motion, vibrational motion, translational motion, circular motion. Which one?
ስለዚህ በጣም ቀላል ነው። ምንድነው እንድትመልሱ ነው የምጠብቃችሁ። ምንድነው ትራንስሌሽናል ሞሽን ነው። what we call it rectilinear motion አይታችኋል። rectilinear motion አይታችኋል። curvilinear motion ምንለው curvilinear motion also what መጻፋችሁ ላይ የሌለ random motion ይባላል። ፓርቲክሎች ጋሶች ሙቭመንት የሚያካሂዱበት ማለት ነው ይሄኛው እንቅስቃሴ። ይሄ random motion አለ ሶስተኛ ትራንስሌሽናል ሞሽን ላይ። ስለዚህ ትራንስሌሽናል ሞሽን ላይ የኦብጀክቱ እንቅስቃሴ ዲስታንሱም ዳይሬክሽኑም ዘሴም ነው። ለምሳሌ አንድ መኪና ኤቢዮ ኦብጀክቱ ሙቭ ሲያደርግ ዘሴም ዳይሬክሽኑ ወደዚህ ወደ ታች ወደ ላይ ምናምን እያደረገ የሆነ ፓርቱ ወደ ሌላ አቅጣጫ ለምሳሌ እንደዚህ ሆኖ የሆነ ፓርቱ ወደ ሌላ የሆነ ቦታ የሆነ ፓርቱ ወደ ሌላ ቦታ መሄድበት የለም። ባክ ፎርወርድ ምናምን እያደረገ አይደለም የሚሄደው። ስትሬት ላይን ላይ ነው የሚሄደው። በቀጥታ መስመር ላይ ነው የሚጓዘው። what about curvilinear ሊሆን ይችላል። just ሙቭመንቱ እንደዚህ አይነት ሊሆን ይችላል። ይሄንን መስመር ይዞ ነው የሚጓዘው አካል። ለምሳሌ መኪና ነው እንበል። ይሄንን መስመር ይዞ ነው የሚጓዘው። also what ይሄኛው በዚህ መንገድ ቀጥታ ቢሆን ስትሬት ቢሆን just rectilinear motion ምንለው ማለት ነው። just እዚህ ላይ ቀጥታ ነው ሙቭ የሚያደርገው። just እንደ ሮቴሽናል የሆነ አክሲስ ኖሮ በአክሲሱ አይደለም የሚዞረው ወይ የሚሽከረከረው ወይም ደግሞ just እንደ ፔንዱለም ቫይብሬሽናል ሞሽን ምንለው ባክ እንደዚህ ባክቦርድ እያደረገ አይደለም ራሱን እየደገመ ማለት ነው። just እንደ ፔንዱለም ወይ እንደ ስፕሪንግ አይደለም። ስለዚህ እንደው መልሳቸው the same distance in the same direction why we call it translational motion. In translational motion every part of an object undergoes identical displacement. ሁሉም ኦብጀክቶቹ identical displacement ነው ያላቸው። ለምሳሌ መኪና moving straight or bullet pass ያደርግ ያለው also what just ሁሉም the same displacement ነው ያለው። ዲስፕሌስመንቱ አይለያይም። ኔጌቲቭ ፖዚቲቭ የምትሉት ነገር የለም። አንድ ፖዚቲቭ አንድ ኔጌቲቭ የምትሉት ነገር የለም። because ሁሉም the same line ነው parallel ነው። ዳይሬክሽኑ አይቀያየርም። ስለዚህ the same displacement ነው ያለው ያ ኦብጀክት ማለት ነው። both side identical displacement like are moving straight line just bulletም ሊሆን ይችላል። ምንም የተለያየ ዲስፕሌስመንት ሊኖር እንዴት የተለያየ ዲስፕሌስመንት ሊኖር ይችላል? ወደ ታች እናየዋለን። ዲስታንስ የዛ ኦብጀክት ዲስታንስ የተለያየ ኦር ዲስፕሌስመንት የተለያየ ሊሆን ይችላል። እንዴት ሊሆን ይችላል? ወደ ታች እናየዋለን። ለምሳሌ የዚህን በደንብ በሰፊ ወደ ታች እናያለን። አንድ ደስ የሚል ጥያቄ አለ። ኦኬ እዚች ጋር what distinguish rectilinear motion from curvilinear motion? ስለዚህ what's the difference between the two? The speed of the object የኦብጀክቶቹ ስፒድ ነው ልዩነታቸው የነዚህ the shape of the path straight and curved መሆኑ ነው the presence of acceleration the mass of moving object። ስለዚህ አሁን ሁለቱ ምን ታይፕ ኦፍ ሞሽን ናቸው? ትራንስሌሽናል ሞሽን ናቸው። what's the difference between the two? የሁለታቸው ልዩነት ምንድነው? rectilinear motion ከሆነ straight line ነው፣ ያንኛው ደግሞ curve ነው። just ኳስ ብትወረውሩ ለምሳሌ በተመሳሳይ ዳይሬክሽን እንደዚህ የሚጓዝላችሁ የሆነ መኪና በዚህ ይሄን ስትሬት ይዞ የሚጓዝ ከሆነ curvilinear motion እንለዋለን። just straight line የሚጓዝ ከሆነ ደግሞ rectilinear motion እንለዋለን። the difference shape የፓዙ ሼፕ ነው ልዩነታቸው፣ የዛ ዲፈረንስ ነው። rectilinear motion follows straight in paths straight line ነው ፓዙን ጠብቆ የሚጓዘው like train ሊሆን ይችላል straight track ሊሆን ይችላል። while curvilinear motion ደግሞ follow curved paths like ball parabolic trajectory just እንደ ኳስ ማለት ነው ብትመቱት። ስለዚህ ታይፓቸው የሁሉንም መለየታቸው ይጠቅማቸዋል ፈተና ላይ ታይፕስ ኦፍ ሞሽን ላይ ማለት ነው። ለምሳሌ ቫይብሬተሪ የሆነ የትኛው ልትባሉ ትችላላችሁ፣ ትራንስሌሽን የትኛው ነው ልትባሉ ትችላላችሁ። just ትራንስሌሽናል ውስጥ ሆኖ ራሱ ከርቭድ የሆነው የትኛው ነው ተብላችሁ ልትጠየቁ ትችላላችሁ። ወይም ደግሞ rectilinear motion የትኛው ነው ተብላችሁ ልትጠየቁ ትችላላችሁ። ሮቴሽናል። ስለዚህ እነዚህ መለየታችሁ ኮንሰፕት መያዛችሁ ለዛ ይጠቅማችኋል። in rotational motion why different parts of an object move different distance? ኦኬ ለምሳሌ ሮቴሽናል ሞሽን የምንለው ጎማ የመኪና ጎማ just ይሄ አለ አክሲስ እዚህ አክሲስ ላይ ነው የሚዞረው መኪናው
ጎማው ማለት ነው። ይሄ ጎማ ሳይክል ይሁን የምንም ሶ ለምንድን ነው እያላችሁ ነው? in rotational motion why different part of an object move different distance ቅድም ልክላና ምንድን ነው ያለው? ዲስታንስ ወይም ኦብጀክቱ ሙቭ ሲያደርግ ሁሉም አይዴንቲካል የሆነ ሙቭመንት ነው ያለው ብለናል። ዲስታንሱ አይዴንቲካል የሆነ ዲስፕሌስመንት ነው ያለው ብለናል። ነገር ግን እዚች ጋር ሮቴሽናል ሞሽን ላይ ኦብጀክቱ እንቅስቃሴ ሲያደርግ ኦብጀክቱ ሙቭመንት ሁሉም ፓርቱ the same የሆነ ዲስታንስ የለውም። ለምሳሌ ሮቴሽናል ሞሽን ላይ ዲስታንስ ኢኳል ቱ what? ዲስታንስ ኢኳል ቱ 2 pi r ምንለው ምንድነው? ራዲየስ ነው። ተግባባን? ራዲየስ ነው። ሶ የሆነ ኦብጀክት እዚች ጋር ያለው ኦብጀክት እና እዚች ጋር አጠገቡ ከጎማው ቅርብ ያለው ኦብጀክት እና ከጎማው ዳር ላይ ያለው ኦብጀክት ዲስታንሳቸው እኩል ነው? ዲስታንስ እኩል ነው አይደለም። ወይም ዲስፕሌስመንት ወይም ዲስታንስ ማለት ትችላላችሁ፣ ችግር የለውም። ስለዚህ አሁን እኩል ነው አይደለም? እኩል አይደለም። ለምሳሌ ዋት ይሄኛው ራዲየስ በጣም ትንሽ ነው። ለምሳሌ ከዚህ እስከዚህ ያለው 0.2 ሊሆን ይችላል፣ 0.4 ሊሆን ይችላል። ከዚህ እስከዚህ ደግሞ ያለው 0.8 ወይም ደግሞ 1 ብለን እንወሰደው። ቢኮዝ ከዚህ እስከዚህ ያለው ራዲየስ በጣም ትልቅ ነው። በጣም ግልጽ እንዲሆንላችሁ ኦብጀክቱ በዚህ አክሲስ ሙቭ እያደረገ ነው። ሶ ከዚህ ከሴንተሩ ተነስተን እስከዚህ ያለው ራዲየስ እና ከሴንተሩ ተነስተን እስከዚህ ያለው ርቀት ተመሳሳይ አይደለም፣ እኩል አይደለም። ሶ በዛ ኬስ ደግሞ የዚህ እስከዚህ ያለው ዲስታንስ እና ከዚህ እስከዚህ ያለው ዲስታንስ ዘሴም አይደለም። 2 pi r ብላችሁ ነው የምትሰሩት። ሶ ራዲየሱ ይሄ ትንሽ ነው። ስለዚህ ከዚህ እስከዚህ ያለው ዲስታንስ ትንሽ ነው፣ በጣም ቀላል ነው። ከዚህ እስከዚህ ያለው ከዚህ ደግሞ እስከዚህ ድረስ ያለው እስከ ውጭኛው ክፍል አካባቢ ያለው ደግሞ በጣም ትልቅ ነው። in that case ደግሞ by rotational motion ላይ የኦብጀክቱ ፓርቶቹ ሁሉም ያላቸው ዲስታንስ ርቀት ዘሴም አይደለም። because of what? due to varying distance from axis of rotation ሚላችሁ ይሄ ነው። ከዚህ እስከዚህ ያለው ርቀት ዲፈረንስ ነው፣ የተለያየ ነው። ስለዚህ በዛ ምክንያት ደግሞ ዲስታንሱ የተለያየ እንዲሆን አስችሎታል ነው። ስለዚህ ሁሌ እናንተ መያዝ ያለባችሁ ይሄን ስነግራችሁ ተመሳሳይ ነው አይደለም። በቃ የዲስታንሶቹ በኦብጀክቱ ያለ ዲስታንስ ማለት ነው ፓርቱ ያለው በዛ ኦብጀክት ያለው ፓርቱ በሙሉ ተመሳሳይ የሆነ ዲስታንስ የላቸውም። because ራዲየሳቸው ስለሚለያይ ራዲየሱ ተለያየ ማለት must be ከአክሴሱ እስከ አጥገቡ ሊሆን ይችላል። ለምሳሌ just እስከዚህ ያለውና ከዚህ እስከዚህ ያለው ኦብጀክቱ ይሄ ቢሆን ጎማን አስቡ። ከዚህ እስከዚህና ከዚህ እስከዚህ የተለያየ ራዲየስ ነው ያላቸው። ለዛ ደግሞ ያንዱ ኦብጀክቱ ፓርቶቹ የተለያየ ቦታ ላይ ነው የሚገኙት። ስለዚህ ዛት ኬስ ደግሞ ራዲየሶቹም የተለያዩ ይሆናሉ። በዛ ምክንያት ዲስታንሱ የተለያየ ይሆናል። ስለዚህ በተለያየ መንገድ ልትጠየቁ ትችላላችሁ ፈተና ላይ። points further from rotation axis towards larger circumferences move greater distance ይኖረዋል than the path closer to the axis ከአክሲሱ ቅርብ ካለው ይልቅ ራቅ ያለው ብዙ ዲስታንስ ይኖረዋል። because ራዲየሱ በጣም እየሰፋ ስለሚሄድ ወይም እየጨመረ ስለሚሄድ ራዲየሱ ትልቅ ስለሆነ ማለት ነው። በዛ ሰርከምስታንስ ላይ ያለው 2 pi ለምን ተባለ? ያው ሰርከምስታንስ ስለሆነ 2 pi ነው። እሺ 360 ዲግሪ ስለሆነ which of this example demonstrate vibrational motion? A car moving down a highway? No. A spinning top? No. A pendulum swinging back and forth? So pendulum ምርጡ ኤግዛምፕል ነው። ለምን? vibrational motion ወይም ስፕሪንግ ምንለው ማለት ነው። ሌላኛው ኤግዛምፕል vibrational motion involves periodic to and for movement about a fixed point just ቢኖረው አንዴ ወደዚህ ሴንተር ይሄ ሊሆን ይችላል። ስለዚህ በዚህ መሃል ነው ወደዚህ የሚለው ሰው ያ ደግሞ vibrational motion እንለዋለን። ይሄ ለዚህ አዲስ አይደላችሁም። ግቢ ላይ ላቦራቶሪ ላይ ሁሉም ግቢ ላይ ይኖራል። what essential component needed properly describe an object motion? color and texture። ስለዚህ ለአንድ ኦብጀክት ሞሽኑን ዲስክራይብ ለማድረግ ያ ኦብጀክት እንቅስቃሴ ላይ ነው አይደለም ብላችሁ ዲስክራይብ ለማድረግ ወይም ደግሞ ሞሽኑን ለመግለጽ የአንድ ኦብጀክት ሙቭመንቱን ወይም እንቅስቃሴውን ለማወቅ የግድ ምንን ማወቅ አለባችሁ? ያንን ሞሽን ዲስክራይብ ለማድረግ
በዛ ነገር ላይ ካልተስማማችሁ ወይም ደግሞ ተመሳሳይ የሆነ ነገር ከሌላችሁ ስለዛ ኦብጀክት ሞሽን ስትገልጹ በተለያየ መንገድ ልትገልጹ ትችላላችሁ። ለምሳሌ እናንተ መሬት ላይ ናችሁ እዚች ጋር ደግሞ የሆነ ጓደኛችሁ መኪና ላይ ወይ የሆነ ነገር ላይ እየሄደ ነው። እናንተ ደግሞ እዚች ጋር ደግሞ ዛፍ አለ። ሁለቱ ጓደኞቻችሁ አንዱ ፈረስ ላይ ነው፣ ሁለቱም ፈረስ ላይ ናቸው እንበል። ሁለቱም ፈረስ ላይ ቁጭ ብለዋል። እናንተ እዚች ጋር የሆነ አካል ነው፣ ይሄም የሆነ አካል ነው፣ ይሄ አንድ ሰው ነው፣ እናንተ ናችሁ። ይሄ እናንተ ናችሁ ብንል ይሄ ምን እንበለው? ቢ ብንለው፣ ይሄ ኤ እንበለው፣ ይሄ ደግሞ ዛፍ ነው ወይም የሆነ የቆመ ነገር ነው ብለን እናስበው። በደንብ ግልጽ እንዲሆንላችሁ ነው። እናንተ አሁን የዚህ ሰውዬን እንቅስቃሴ ግለጹ ብላችሁ ይሄ ሰውዬ እናንተ አላያችሁትም፣ በቃ ምን እንበለው? ይሄ ነገር መኪና ወይም ፕሌን ነው እንበለው፣ ተሸፍኗል፣ እየሄደ ነው። ስለዚህ ሰው አሁን እናንተ ብትጠየቁ ምን ላይ እንዳለ አታዩም። ነገር ግን ከዚህ ፍሬም ኦፍ ሪፈረንሳችሁ ከዛፉ ተነስታችሁ ዛፉ ቆሟል፣ ይሄ አካል እየሄደ ነው አላችሁ። ቢኮዝ ፍሬም ኦፍ ሪፈረንሳችሁ ማን ነው? ዛፉ ነው። ሪፈረንስ ፍሬማችሁ ያ ነው። ይሄ አካል አብረው ነው ያሉት፣ እንቅስቃሴ እያደረገ አይደለም፣ ቁጭ ብሏል። ይሄ ደግሞ ምን አለ? እየተንቀሳቀሰ አይደለም አለ። አያችሁ፣ ሪፈረንስ ፍሬማችሁ የሁለቱ አካል ተመሳሳይ ባለመሆኑ የሁለታችሁ ሞሽን ስትገልጹ ስለዚህ አካል ሞሽን እንቅስቃሴ ስትገልጹ የተለያየ መልስ ነው የመለሳችሁት። ይሄኛው እንቅስቃሴ ላይ አይደለም ይላል እዚህ ውስጥ ላይ ከሱ ጋር ያለው because frame of reference ከመኪናው አንፃር እሱ ቁጭ ብሎ ስላለ፣ ነገር ግን ይሄኛው እናንተ እዚህ ጋር ያላችሁት ከዛፉ አንፃር ይሄ አካል እየተንቀሳቀሰ ነው አላችሁ። የእናንተ frame of reference ይሄ ነው፣ የሱ መኪና ነው። ስለዚህ የተለያየ መስል ሊኖራችሁ ይችላል። ስለዚህ ሪፈረንስ ፍሬሙ ተመሳሳይ መሆን አለበት ስለ አንድ ፓርቲክል ስለሆነ ነገር ሞሽኑን ለመግለጽ። ብዙ ጊዜ እኛ ስንወስድ ስለሆነ ነገር ሞሽን ለመግለጽ እነዚህ ነገራቶች እንደዚህ ኮምፕሌክስ የሆኑ ነገራቶች አይደለም የምንጠቀመው። ብዙ ጊዜ የምትጠቀሙት ኤክስ ዋይ የሆነ ኦብጀክት ከዚህ ተነስቶ ከዚህ ቢሄድ እንደዚህ ነው እንጂ የምትባሉት ስፔሲፊክ የሆነ ፖይንት አላችሁ። ያን ያክል ሪፈረንስ ፍሬማችሁ አይጨናነቃችሁም። በዋናነት ሪፈረንስ ፍሬም ማለት ያ ነው። ስለዚህ ግዴታ ሞሽን የሆነን ኦብጀክት ሞሽኑን ዲስክራይብ ለማድረግ ምን ያስፈልጋቸዋል? ሪፈረንስ ፍሬም ያስፈልጋል። ሞሽን always describe a relative coordinate system or a reference point like ground or stationary observer to measure position changes. Simply አንድን ኦብጀክት ሞሽኑን በደንብ ለመግለጽ ሪፈረንስ ፍሬም የግድ ያስፈልጋል። How does rotational motion differ from translational motion? Translational motion. What's the difference between the two? ምንድነው ልዩነታቸው? all particles have identical displacement in both? no በሁለቱም ኦብጀክቶች መካከል ዲስፕሌስመንታቸው አይደንቲካል ነው ይላቸዋል። እንዳልሆነ ቅድም አይተናል። rotational motion has varying displacement while translational doesn't. rotational motion have that's true. የትራንስሌሽን ደግሞ ቫሪ አያደርግም። that's right. only rotational motion involves acceleration. It's false. Translational motion always follow curved path. Translational ሁሌ follow ያደርገው curved path ነው ይላችኋል። ሊኒየር ምን እንደሆነ አይተናል። ሊኒየር ማለት ቀጥ ያለ ማለት ዳይሬክት ሊኒየር ያለው ማለት ነው። መልሳችን ምን ይሆናል? rotational motion ዲስፕሌስመንቱ ቫሪ እንደሆነ አይተናል። ዲስፕሌስመንት ኢኳል ቱ rotational motion ላይ v over t አይደለም እንዳትሉ። ምንድነው 2 pi r ነው። r ቫሪ ስለሚያደርግ ዲስፕሌስመንት ቫሪ ያደርጋል rotational motion ላይ in that case ዲስፕሌስመንቱ ቫሪ ያደርጋል። የተለያየ ዲስፕሌስመንት ነው የምናገኘው። ነገር ግን translational doesn't እንደዛ አይደለም፣ አይደንቲካል። rotational displacement depend on distance from axis ከአክሲሱ ምን ያክል ርቀት ርቋል ነው ዋናው ነገር ዲስፕሌስመንቱን ለማወቅ። የሮቴሽናል outer point move more outer point ላይ ያለው more move ያደርጋል because ዲስታንሱ በጣም የራቀ ስለሆነ። while in translational all points move equally ሁሉም ፖይንት equally ነው move የሚያደርገው። translation ላይ like sliding block where all parts move in the same direction። ለምሳሌ እዚህ ጋር የሆነ ኦብጀክት ሙቭ ቢያደርግ መኪና ቀድም ያላችሁ ሊሆን ይችላል። ሁሉም ኦብጀክት in the same line ነው ሙቭ የሚያደርገው። ለዛ ደግሞ the same ነው፣ ምንም ማከራከር አይደለም። በጣም ብዙ ሰዓት ሊጨርስብን ነው፣ እንፍጠን። What is key difference between distance and displacement? የሁለቱ ልዩነት ምንድነው? Distance always greater than displacement.
ኦኬ ፎልስ ሁሌ ሊሆን አይችልም ዲስታንስ ኦልዌስ ግሬተር ዳን አይደለም ዲስፕሌስመንትን ሁሌ አይበልጠውም ለምሳሌ በአንድ ማግኒቲዩድ በአንድ ዳይሬክሽን ላይ ብቻ ከሆነ ሁለቱም ወደ ኢስት እየተጓዘ ከሆነ አንድ መኪና ወደ ዌስት ወደ ኖርዝ ምናምን ካልሄደ ዲስታንሳቸው የሁለቱም ምንድነው ዘ ሴም ነው okay displacement consider direction that's right displacement consider ያደርጋል direction because vector quantity while distance doesn't distance ደግሞ consider ያደርግም that's right distance is vector is false they are always equal in magnitude ሁሌ always magnitudeአቸው እኩል አይደለም ለምሳሌ አንድ መኪና ወደዚህ 5 ሜትር ወደ ኢስት ቢሄድ ወደዚህ ደግሞ 3 ሜትር ቢሄድ ዲስታንሱ ስንት ነው 8 ሜትር ነው because ምንም አይመለከትም just መደመር ብቻ ነው ዳይሬክሽን አይመለከተም what about this one ይሄ ዲስፕሌስመንት ኔጌቲቭ 2 ማለት ነው ኔጌቲቭ 2 ሜትር ብለን ነው የምናስቀምጠው ይሄ ኔጌቲቭ ምን ነው የሚያመለክተን ቱ ዘ ሌፍት ማለት ነው ወደ ግራ ለማለት ወደ ዌስት ወይም ደግሞ ወደ ግራ ለማመልከት ነው ያ ደግሞ ኔጌቲቭ 2 ሜትር ብላችሁ ማስቀመጥ ትችላላችሁ the only difference between the two ዋናነት ዲፈረንሳቸው is vector quantity and distance scalar quantity distance ማለት simply total path length ነው መኪናው or የሆነ አካል የተጓዘው ሙሉ ያደረገው እንቅስቃሴ ነው ዲስፕሌስመንት ግን change in position ነው ለምሳሌ እናንተ ሄዳችሁ ዲስታንስ ዶርም ሄዳችሁ ከዶርም ተነስታችሁ ክላስ ሄዳችሁ ተመልሳችሁ ዶርም ላይ ቆማችሁ ዲስፕሌስመንታችሁ ስንት ነው 0 ነው 0 ነው የተጓዛችሁ ዲስፕሌስመንት what about distance distance ግን የተጓዛችሁት ሙሉ ሜትሩ ከእናንተ ከዶርም እስከ ክላስ ያለው ከክላስ ደግሞ ወደ ዶርም ያለው ርቀት ደግሞ we call it what distance how average velocity mathematically defined in one dimension total distance divided by total time the change in displacement ምን ይጠየቀን average velocity ነው ስለዚህ distance አይሆን what displacement b መልሳችን ይሆናል ማለት ነው okay x final minus x initial over t final minus t initial average velocity ነው እናንተ መጽሐፍ ላይ ግን የሆነ average velocity እና acceleration የሆነ የተሳሳተ ነገር አለው እዚህ ጋር አካባቢ ታዩታላችሁ what does instantaneous definition ልክ ሆኖ ሲያስቀምጠው ግን የተለያየ what does instantaneous velocity represent ወይኔ መልስ ማሳየት አልፈልግም the average speed over a long time period the velocity at a specific moment in time the total displacement divided by total time the maximum velocity achieved what does instantaneous okay instantaneous velocity ማለት ለምሳሌ አንድ ኦብጀክት በጣም እየፈጠነ መኪና እያለፈ ነው የሆነ መኪና ሶ በጣም እያለፈ ያለ የሆነ ኢንስታንትሊ በቅጽበት የሆነ ቦታ ላይ ወይ ከርቭ በሚያደርግበት ቦታ ያለው ቬሎሲቲ ምን ያክል ነው ተብላችሁ ልትጠየቁ ትችላላችሁ በአራተኛ ሰከንድ በአምስተኛ ሰከንድ ላይ ምን ያክል ቬሎሲቲ አለው ተብላችሁ ስትጠየቁ at specific point ላይ we call it instantaneous velocity ቅጽበታዊ ነው ኢንስታንት ማለት ባይሰልፍ ምንድነው ቅጽበታዊ so at specific የሆነ ሰዓት ላይ የምትጠየቁት velocity ማለት ነው specific moment of time we call it instantaneous velocity the velocity at specific moment calculation ወደታች እናያለን instantaneous velocity that limit average velocity ያ ማለት d by dt ይሄ derivative ነው ወደታች እናየው በደንብ ግልጽ ይሆናል which quantity gives the rate change distance with time distance over time የሆነ የትኛው ነው it's very easy ምንድነው distance displacement አይደለም we call it speed because distance scalar ነው displacement vector ነው displacement over time ለእናንተ ይሄን መንገር አያስፈልግም speed defined as the rate change of distance or scalar while velocity rate change of displacement which one of the following example of motion in one dimension የሆነ የትኛው ነው satellite orbiting Earth a car moving along a straight flat road spinning top pendulum እናንተ መልሱት እናንተ እንተው one dimension which statement correctly describes the relation between instantaneous velocity and instantaneous speed የሁለቱ correctly describe relationship የሁለቱ relationship ምንድነው ነው instantaneous speed is magnitude of instantaneous velocity vector
Instantaneous velocity always larger than instantaneous speed. So represent completely different physical quantity. Instantaneous speed, okay, include direction in information. እዚች ጋር ከዛኛው ጋር እንደሚታታባችሁ ያ ማለት absolute value of d by dt ማለት ነው። instantaneous speed ሲሆን ፖዚቲቭ ነው። ነገር ግን ለምን ስኬለር ነው? because direction አይመለከተውም። velocity ከሆነ ደግሞ ምንድነው direction ይመለከተዋል። ኔጋቲቭ ሊሆን ይችላል፣ ፖዚቲቭ ሊሆን ይችላል። anyways instantaneous speed magnitude of instantaneous velocity ነው። means the absolute value of d by dt ማለት ነው። absolute value ውስጥ አድርጋችሁ ዴሪቬቲቭ አድርጋችሁ ኦር ያገኛችሁት value absolute value ውስጥ መክተት ነው። instantaneous velocity d by dt is vector quantity that include direction while instantaneous speed scalar magnitude ስለዚህ ምን አይመለከተው? direction አይመለከተው። ስለዚህ the absolute value of d by dt or the absolute value of instantaneous velocity ማለት ነው። instantaneous speed ማለት the absolute value of instantaneous velocity ምናልባት ፈተና ልትጠይቁ ትችላላችሁ። እናንተ ኮንሲደር ማድረግ ያለባችሁ እንዳትሸወዱ። አሁንም ኢንስታንታኒየስ ስፒድ ስትጠየቁ የኢንስታንታኒየስ ቬሎሲቲ ቫልዩ ሰርታችሁ እንዳታስቀምጡ because ፖዚቲቭ ስለሆነ ማለት ነው ስፒዱ because በየትም ይጓዝ በየትም በላይ የሚወጣ በታች አይመለከተውም ዳይሬክሽን። ስለዚህ ፖዚቲቭ ነው ማለት ነው። 4 ሜትር ተጉዟል ነው ዲስታንስ ላይ የምትሉት ጀስት እዚህም ላይ 4 ሜትር ፐር ሰከንድ ብላችሁ ታስቀምጣላችሁ እንጂ ኔጌቲቭ 4 ሜትር ፐር ሰከንድ አትሉም። ያ ማለት ቬክተር ኳንቲቲ ልታደርጉት ነው ስፒድን። ስለዚህ ጥንቃቄ ማድረግ አለባችሁ። ስፒድ ነው የተጠየቃችሁት ቬሎሲቲ ነው የሚለው ኮንሲደር ማድረግ አለባችሁ። ፈተና ላይ ቸኩላችሁ እንደታስቀምጡ given the position function of particle moving along a straight line 5t square 5t cube minus 2t square plus 3t የዘጠነኛ ክፍል ላይ ያለላችሁ 11ኛም I think ያ 11 ክፍል 12 የለም 11 ክፍል 11 ክፍል አለላችሁ። ስለዚህ ዴሪቬት ማድረግ ነው። x እዚች ጋር መጻፋችሁ ላይ ያለው ጥያቄ አምጥቻችኋለሁ። where x is in meter and in second and in second ችግር የለውም። ኦኬ calculate the instantaneous velocity at time 1 second። ስለዚህ instantaneous velocity ነው ፈልጉ የተባላችሁት d by dt ነው። ዴሪቬት ማድረግ ነው። ዴሪቬሽን መቼ just ዴሪቬት ስታደርጉ እንዴት ነው? በጣም ቀላል ነው። በተለይ ኢንስታንታኒየስ ቬሎሲቲ ምናምን የሚሰጣችሁ ዴሪቬሽን በጣም ቀላል ስለሆነ አይከብዳችሁም። 5t ስኩዌር ማለት 3ን ወደዚህ ታመጣላችሁ። ይሄ ዴሪቬት ሲደረጋ 15t ይሆናል። ከላይ ደግሞ ስንት ይቀነሳል? -1 ማለት n -1 ነው። ያው 3 -1 ነው 2 ይሆንላችኋል። ኦኬ እዚች ጋር መሰራበት አላስቀመጥኩም፣ አስቀምጫለሁ። ይሄን ወደዚህ አምጡት 15 ከላይ ደግሞ አንተ ቀንሳላችሁ ስንት ይሆናል? 15t ስኩዌር ይሆናል። ከዛ በኋላ ይሄ 4 ማለት ነው -40 ኦኬ because አንድ ይቀንሳል ያው 2 - 1 ስንት ነው? 1 ስለሆነ ማለት ነው። ያ ደግሞ ፕላስ 3 ማለት ነው። ይሄ ዴሪቬሽን ምናልባት ይከብዳችኋል ብዬ አይደለም፣ በጣም ቀላል ስለሆነ። ከዛ በኋላ t1 ላይ ነው የተባላችሁት just substitute ማድረግ ነው። እዚች ጋር ተግባብተናል ብዬ አስባለሁ። ይሄ ስንት ነው? በደንብ ላሳያችሁ 15t ስኩዌር ይሆናል። ከላይ አንድ ይቀነሳል ወደዚህ ሲመጣ 15 ይሆናል። ኦኬ ፊዚክስ ላይ በጣም የሚከብዳችሁ ተማሪዎች ካላችሁ ብዬ ነው። -4 ይሆናል። ከዛ በኋላ t the power of 2 - 1 t ይሆናል። ያው 2 - 1 1 ስለሆነ አንጽፈውም። ያኛው ደግሞ 3 + 3 ማለት ነው። ኦኬ ስለዚህ አሁን 1 መተካት ነው እዚች ጋር 15 ላይ t ላይ 1 ስተኩ 1 ስኩዌር 1 ሲባዛ በ15 ሲደመር እዚች ጋር ማን ተኩ 4 ሲቀንስ 4 ሲደመር 3 ስለዚህ ስንት ይሆናል? 14 ማለት ነው። 14 ሜትር ፐር ሰከንድ። ኦኬ ይሄው 14 ሜትር ፐር ሰከንድ አስቀምጦላችኋል። ስለዚህ ገብቷችኋል ብዬ አስባለሁ። ነገር ግን ዋት አባውት እዚች ጋር ኔጌቲቭ ቫልዩ ቢመጣላችሁና ኔጌቲቭ 14 ቢሆን ኢንስታንታኒየስ ስፒድ ልትባሉ ትችላላችሁ። ይሄን አብሶሉት ቫልዩስ መክተት ነው። ከዛ 14 ብላችሁ ማውጣት ነው። 14 ሜትር ፐር ሰከንድ ብላችሁ ነው የምታስቀምጡት። ኢንስታንታኒየስ ስፒድ ቢሆን እያልኳችሁ ነው። ነገር ግን ፖዚቲቭ ከሆነ ያው ዘሴም doesn't matter. Instantaneous velocity found by differentiating the position function at t equal to 1 second. Okay. Which of the following statements correctly describe the difference between distance and displacement? ይሄ ነገር ቅድም አልሰራውን ዲስታንስ ኦልዌይስ ሰርተነዋል። displacement include direction while distance
ቢ መልሳችን ነው ማለት ነው። A car travels 60 km north in 1 hour, then 40 km south in 30 minutes. What is the average speed for entire trip? Okay, average speed ነው የጠየቃችሁ፣ ጀስት ማካፈል ነው። 60 ኪሎ ሜትር ኖርዝ ነው፣ ምንም አይመለከታችሁም እናንተ እዚች ጋር ስፒድ ስለተጠየቃችሁ ወደ ታች ምናምን v2 - v1 ማድረግ ነው፣ አቨሬጅ ስለተጠየቃችሁ ማለት ነው። በቀላሉ እንደዚህ መስራት ትችላላችሁ። 60 ሲቀነስ 40 20 ኦቨር ሚኒትስ ይሄኛው 1 አወር ነው። 1 ሲቀነስ 0.5 ማለት ነው። 1 ሲቀነስ 0.5 ቢኮዝ 30 ሚኒት ማለት 0.5 አወር ማለት ነው። ወደ ሰዓት ወደ ሚኒት ምናምን ወደ ኪሎ ሜትር ባትቀይሩ ችግር የለውም። ኪሎ ሜትር በኪሎ ሜትር ምናምን ስለምታጣፉት ማለት ነው። አይ ሚን ኪሎ ሜትር ፐር አወር ምርጫ ላይ ስለተቀመጠላችሁ ችግር የለውም። ሜትር ፐር ሰከንድ ቢሆን ሁሉም ትቀይራላችሁ። እናንተ መጀመሪያ ይሄ ስለተሰጣችሁ ብቻ በዚህ አትሰሩም፣ ምርጫውን ነው የምታዩት። በሜትር ፐር ሰከንድ ቢቀመጥ ገና ኪሎ ሜትር ወደ ሜትር እንቀይር ነበር። አሁን ግን ችግር የለውም። ሶ 60 ሲቀነስ 40 20 ሲካፈል ለ0.5 በ10 ባዝራ አባዙት 200 ሲካፈል ለ5 ማለት ነው። 200 ሲካፈል ለ5 ያ ማለት ደግሞ 40 ማለት ነው። አካፍሉት 40 ሜትር ፐር ሰከንድ። ኦኬ ምንድነው ስህተት? ኦኬ ማይ ጋድ ለምንድን ነው የቀነስኩት? ቢግ ሚስቴክ ስፒድ ነው የተጠየቅነው። ምንን ኮንሲደር አደረግ? ዳይሬክሽንን። ስለዚህ ዳይሬክሽን ኮንሲደር አናደርግም። ሁለቱ ደምራችሁ 100 ሲካፈል ሲምፕሊ 100 ሲካፈል ለ1.5 ማለት ነው። ሁለቱን ጀምራችሁ v1 + v2 ኦቨር t1 + t2 v እስከ 10 ሊሰጣችሁ ይችላል። v1 v2 v3 ሊኖራችሁ ይችላል። v4 ምናምን ሊኖራችሁ ይችላል። ኦቨር አድርጋችሁ ለስንት ለቶታል ታይሙ ስፒድ ነው እየተጠየቅን ያለ ነው። አቨሬጅ ስፒድ ማለት ደምሮ ቬሎሲቲውን በሙሉ ጀስት ቁጥሮች ለምሳሌ የ10 የ5 የ4 ምናምን ቬሎሲቲ ምንድነው ይሄ አቨሬጅ ስሩ ትባላላችሁ። ይሄንን ደምራችሁ ለቁጥር ታካፍላላችሁ ጀስት ላይክ እንደዛ ማለት ነው። ይሄን ደምራችሁት ለቶታል ታይሙን ማካፈል ያ ዛት ሚንስ ቶታል distance over total time is very simple. እነዚህ ደምሮ ማካፈል። what does the derivative of position time function represent? ስለዚህ ሁሌ መሳሳት የሌለባችሁ ነገር ላይኛው ላይ ዳይሬክሽኑን ኮንሲደር ማድረግ የለባችሁም። በተለይ ደግሞ የሚጠይቃችሁን ማወቅ አለባችሁ። ምንን እየጠየቀን ነው ሚለውን የግድ ማወቅ አለባችሁ። average velocity ቢሆንስ ያንን ጥንቃቄ ማድረግ አለባችሁ። what does the derivative of position time function represent? okay, derivative of position time function ምንን ነው represent የሚያደርግላችሁ? acceleration, velocity, displacement, distance. it's very easy. what? velocity አሁን ያየነው ማለት ነው። derivative instantaneous velocity ያላል the derivative of position respect to what? time. The first derivative of position with respect to time, dx by dt, give instantaneous velocity. Which of this motion would have, ለምሳሌ the second derivative ልትባሉ ትችላላችሁ ኤግዛም ላይ። the second derivative ቢሆንስ the second derivative of position time function ብትባሉ ደግሞ acceleration ይሆናል ማለት ነው። ሁለቴ ያንን ለምሳሌ መጀመሪያ ዴሪቬት ስታደርጉ ማንን ሰጣችሁ? ቬሎሲቲ። ያንን ድጋሚ ዴሪቬት ስታደርጉት ደግሞ acceleration instantaneous acceleration ይሰጣችኋል። መርሳት የለባችሁም። ፖዚሽን ታይም ከሆነ ቬሎሲቲ ነው። the second derivative of position to time ከሆነ respect to time ከሆነ እኔ ደግሞ ምን ይሆናል? ቬሎሲቲ። the second ማለት ሁለቴ ዴሪቬት ስናደርገው ይሰጣን instantaneous acceleration ነው። don't forget the first derivative what? velocity. the second derivative acceleration. ፈተና ልትጠይቁ ትችላላችሁ። the second the first ልትባሉ the first ከሆነ velocity ነው። the second acceleration. which of this motion would have identical distance and displacement magnitude? የትኛው ነው ተመሳሳይ ዲስታንስ እና ማግኒቲዩድ ያላቸው? okay, a ball thrown upward goes at the same point. እዚች ጋር ዲስፕሌስመንቱ 0 ነው። ኳስ ወርውራችሁ ተመልሶ የወረወራችሁት
ተመልሶ እናንተ ጋር ቢመጣ ዲስፕሌስመንቱ ስንት ነው? 0 ነው። what about distance? ወደ ላይ የወጣው ነው ወደ ታች የወረደውን መደመር ነው ዲስታንሱ because direction አይመለከተውም። ካር ድራይቪንግ 5 ሜትር ኢስት 3 ሜትር ወይ ዲስፕሌስመንታችን 2 ይሆናል፣ ዲስታንሳችን 8 ይሆናል። ይሄም አይገናኝም፣ እኩል ሊሆኑ አይችሉም። ትሬን ሙቪንግ 100 ኪሎ ሜትር ዲው ቱ ኖርዝ፣ አንድ ትሬን ወደ 100 ኪሎ ሜትር ወደ ኖርዝ ቢጓዝ it's very easy ወደ ኖርዝ ብቻ ነው። ሶ በአንድ ዩኒ ዳይሬክሽን ከሆነ አንድ ዳይሬክሽን ብቻ ከሆነ ዲስፕሌስመንትም ዲስታንስ እኩል ናቸው። ነገር ግን ወደ ተለያየ ዳይሬክሽን ከሆነ ዲስታንስ እና ዲስፕሌስመንት መልሳቸው የተለያየ ነው። ለምሳሌ በተቃራኒ ቢጓዙ ምናምን ዲስፕሌስመንቱ ይቀንሳል፣ ትቀንሱታላችሁ። ስለዚህ እኩል ሊሆኑ አይችሉም። ስለዚህ በዋናነት አሁን ዩኒ ዳይሬክሽን በአንድ ዳይሬክሽን ብቻ መኪናው የሚጓዝ ከሆነ ዲስታንሱም ዲስፕሌስመንቱም እኩል ነው የዛ መኪና። ኦኬ ኤረነር completing one lap around a track አንድ ለምሳሌ ሯጭ አንድ ዞሮ ቢመጣ ዲስፕሌስመንቱ 0 ነው፣ ዲስታንሱ ደግሞ የትራኩ ነው፣ አንድ ትራክ ነው። ስለዚህ መልሳችን ሲ ነው። እኩል ናቸው ማግኒቲዩዳቸው የሁለቱ የዲስታንሱም የዲስፕሌስመንቱ 100 ነው። if a particle position እሺ የቀደሙ ተመሳሳይ ጥያቄ ነው። 2t square 3t ሜትር መጀመሪያ እስቲ እናንተ ስሩት። what is the velocity at t 2 seconds? it's very easy 4t ይሆናል። ዴሪቬት ስታደርጉት +3 ይሆናል። ከዛ በኋላ ሁለት ላይ ነው የተጠየቃችሁት። 4 ሲባዛ በ2 8 ሲደመር 3 11 ይሆናል መልሳችን። ስለዚህ ቢ ላይ መልስ ይሆናል። ቢ መልሳችን ይሆናል ነው። ኢንስታንታኒየስ ቬሎሲቲ አሁን ምናልባት ተማሪዎች ምንም ግር እንዳይላችሁ ይሄ ዴሪቬቲቭ መቼ ትረሱታላችሁ ብዬ አላስብም። ጀስት ይሄን ወደዚህ ማምጣት ነው፣ ይሄንን ወደዚህ ማምጣት ነው ላይ ያለው ማለት ነው። ሶ ወደ ስታመጡት 2 ሲባዛ በ2 ታደርጋላችሁ 4 ይሆናል። ከዛ ቲ ነው ቲ ስኩዌር ነበር ኤን -1 ነው የምታደርጉት። ኤን እዚህ ጋር ስንት ነው? 2 ነው። 2 ሲቀነስ 1 ከላይ ማለት ነው። ስለዚህ 4t the power of 1 ነው። 1 ቢጻፍም ባይጻፍ ችግር የለውም። ስለዚህ 4t ይሆናል ማለት ነው። ያኛው ደግሞ 3t ነው። 3t ዴሪቬት ሲደረግ ይሄ መጥፋት ነው፣ ቲ ራሱ ይጠፋል። ለምን? 3t ማለት ዴሪቬት ስታደርጉት 1 n -1 ነው። n ስንት ነው? 1 ነው። ከላይ ፓወር 1 ስለሆነ 1 ሲቀነስ 1 0 ነው። ስለዚህ 3t the power of 0 ይሆናል። t the power of 0 ማለት የሆነ ቁጥር the power of 0 ማለት ስንት ነው? 1 ነው። ሶ 3 ታይም 1 3ን በአንድ አባዙት ያ ማለት 3 ነው። ስለዚህ ራሱ ማለት ነው ቁጥሩ ነው የምትጽፉት 3። ስለዚህ 40 + 3 ይሆናል። ቲ 2 ላይ ተብላችኋል፣ ተሰጥቷችኋል ሰዓታችሁ። ግን ባይሰጣችሁ እንዴት ነው የምታስቀምጡት? 40 + 3 የሚለውን ምርጫ ላይ የምትፈልጉት። ተግባብተናል። at any time ተብላችሁ ልትጠየቁ ትችላላችሁ። ሰከንድ ስፔሲፊክ ሁለተኛ አራተኛ ሰከንድ ላይ ካልተባላችሁ at any time ስትባሉ ምርጫ ላይ ይሄንን ነው የምታስቀምጡት። ዴሪቬት አድርጋችሁ ጀስት ማስቀመጥ ብቻ። ነገር ግን 2 ሰከንድ ስለተባለ እዚች ጋር 2 ማስገባት ነው፣ ሰብስቲቲዩት ማድረግ ነው። so it is easy። ስለዚህ በዚህ መልኩ ነው a particle moving along x axis according to equation። ስለዚህ አሁንም ፓርቲክል ሙቭ ያደርጋል x axis ላይ 4 + 2t - t square። ስለዚህ አሁን የተጠየቃችሁት ምንድነው? እሺ እዚች ጋር ብዙ ነገር ነው መሰለኝ የተጠየቃችሁት። ለምሳሌ ዲስፕሌስመንት ቢትዊን በ0 እና በ1 ያለው ዲስፕሌስመንት ከተጠየቃችሁ ጀስት ሰብስቲቲዩት ማድረግ ነው። እዚህ ላይ ሰብስቲቲዩት ማድረግ ነው። ታኩ አንዴ ስንት ላይ ነው የተባላችሁት? t = 0 ሲሆንና t = 1 ሲሆን ነው። ምንም ዴሪቬት የምታደርጉት የለም፣ ጀስት ሰብስቲቲዩት ማድረግ ነው። 0 ስትተኩ እዚህኛው ላይ አንዴ 0 ተኩ። 4 ሲደመር 2 ታይም 0 0 ማይነስ t 0 ተብላችኋል 0 ስኩዌር። ስለዚህ 4 ይሆናል። 0 ሰከንድ ላይ 4 ይሆናል። በ0 ሰከንድ ልክ ሲነሳ ስንት ነው? ኦብጀክቱ እኮ እንቅስቃሴ ላይ ነው። መርሳት የለባችሁ። እንዴት 0 ሰከንድ ላይ 4 ሜትር ሊሆን ይችላል ብላችሁ ግር እንዳይላችሁ። ኦብጀክቱ ሙቭመንት ላይ ሊሆን ይችላል። ስፔሲፊክ ላይ ያኔ ኢንስታንታኒየስ ሲሰሩ ጀስት ኦብጀክቱ እንቅስቃሴ ላይ ያለ ቢሆንም የተጠየቃችሁ ሰዓት በዚህ ሰዓት ሲሆንና በዚህ ሰዓት ተብላችሁ ነው የምትጠየቁት። ሶ 4 ሜትር ይጓዛል። መኪናው ከነበረበት ከኦሪጂኑ 4 ሜትር ተጉዟል ማለት ነው። ከዚህ ከነበረበት 4 ሜትር ተጉዟል ከነበረበት። ስለዚህ ዲስፕሌስመንት ሲወራ ደግሞ ከተነሳ ስታርቲንግ ፖይንት ምናምን አይመለከተውም። እሺ ስለዚህ 4 ሜትር ነው t = 0 ላይ ጀስት ሰብስቲቲዩት ማድረግ ነው። ቢኮዝ ፖዚሽኑ ነው ያለበትን ነው የተጠየቃችሁት። ኦኬ ዲስፕሌስመንቱ ማለት ነው ፖዚሽን at t 1 ሰከንድ አሁን ሰብስቲቲዩት ማድረግ ነው። ስንት ይመጣል?
4 2 times 1 2 ስለዚህ 5 ሜትር ስለዚህ ይሄ ይመጣል። ቼንጅ ኢን ፖዚሽን ደግሞ ቼንጅ ኢን ዲስፕሌስመንት ማለት ነው። ዲስፕሌስመንቱ ስንት ነው ማለት ነው? ዲስፕሌስመንት ማለት ቶታል ሙቭ የተንቀሳቀሰው ነው። ስለዚህ ቼንጅ ኢን ኤክስ ማለት ነው። መጀመሪያ ላይ 4 ሜትር ከዛ 5 ሜትር ጀስት መቀነስ ነው። 5 ሜትር ሲቀነስ 4 ሜትር ቲ ላይ 0 ስለነበር ከዚህ እስከዚህ በሁለቱ መካከል የተቀነሰው ስንት ነው? 1 ሜትር ነው። ቼንጅ ኢን ኤክሱ ማለት ነው። ስለዚህ ቼንጅ ኢን ኤክስ 1 ሜትር ይሆናል። እሺ ቢ ላይ ምን ተጠየቃችሁ? አቨሬጅ ቬሎሲቲ ቢትዊን ኦኬ አሁን እዚች ጋር ደግሞ የተጠየቃችሁት አቨሬጅ ቬሎሲቲ ነው። አቨሬጅ ቬሎሲቲ ደግሞ መሳሳት የሌለባችሁ ምንድነው? ቼንጅ ኢን ኤክስ ኦቨር ቼንጅ ኢን ቲ ቅድም ስፒድ ላይ የአቨሬጅ ቬሎሲቲ ሰርቼላችሁ ነው ገብቷችኋል። ስለዚህ ቶታል የቀነስኳቸው ስለዚህ አሁን ይሄ ደግሞ መቀነስ ነው። t2 - t1 x2 - x1 ኦቨር t2 - t1 ስለዚህ x2 ስንት ነው? 5 ሜትር ከላይ ላይ አይተነዋል 5 ሜትር t1 -4 ሜትር ላይ ማየት ትችላላችሁ። ሲካፈል ሰከንድ 0 ነው 1 ነው የተሰጣችሁ 1 - 0 ነው። ያ ማለት ደግሞ 5 ሲቀነስ 4 1 ሲካፈል 1 ሲቀነስ 0 1 1 ሲካፈል 1 ሜትር ፐር ሰከንድ ይሆናል ማለት ነው። ምናችን አቨሬጅ ቬሎሲቲያችን አቨሬጅ ስፒድ ጋር እየለያችሁ ጀነራል ኤክስፕሬሽን ፎር ኢንስታንታኒየስ ቬሎሲቲ ጀነራል ኤክስፕሬሽኑ ነው የተጠየቃችሁት። አት ስፔሲፊክ ታይም ላይ ተብላችሁ አልተጠየቃችሁም። ስለዚህ ኢንስታንታኒየስ ቬሎሲቲ ከተባላችሁ ደግሞ ዴሪቬት ማድረግ ነው። ይሄ ዴሪቬት ስታደርጉት ዴሪቬቲቭ ኦፍ ዲስፕሌስመንት ዊዝ ሪስፔክት ቱ ታይም ይሄ ምን ይሆናል? ኮንስታንት ነምበር ነው 0 ነው ሁሌ። ከዛ በኋላ ቱቲን ደግሞ ዴሪቬት ስታደርጉት 2 ይሆናል ፕላስ ይሄስ ማይነስ ሆነ ሶ ኔጌቲቭ ስለሆነ ኔጌቲቭ ታደርጋላችሁ። ይሄ ወደዚህ ታመጣላችሁ 2 ቲ 2 ሲቀነስ 1 ዘ ፓወሩ ማለት ነው። 2 ሲቀነስ 1 ነው። ስለዚህ ስንት ይሆናል? 2 ፕላስ ዋይ ለምን ኔጌቲቭ ነው የምታደርጉት? ሶ 2 ማይነስ 2t ይሆናል ማለት ነው። ስለዚህ ጀነራል ፎርሙላ ይሄ ነው። ከዛ ምርጫ ላይ እናንተ አት ኤኒ ታይም ምናምን ስትባሉ ይሄን ነው የምታስቀምጡት ብያቸዋለሁ ስፔሲፊክ ታይሙ ስላልጠየቃችሁ። ስለዚህ መልሳችን ይሄ ይሆናል ማለት ነው። ያው 2 - 2t ሜትር ፐር ሰከንድ ማለት ነው። ሶ አሁን እዚህ ጋር 2 ሰከንድ ብትባሉ ራሱ እኮ ቬሎሲቲው ስንት ይሆናል? 2 አስገቡ 2 ሲባዛ በ2 4 ኔጌቲቭ 4 ይሆናል። 2 ሲቀነስ ኔጌቲቭ 4 ያ ማለት ኔጌቲቭ 2 ሜትር ፐር ሰከንድ ይሆናል። ዋት አባውት ስፒድ ኢንስታንታኒየስ ስፒድ ብትባሉስ አብሶሉት ቫልዩስ መክተት ነው 2 ሜትር ፖዚቲቭ ይሆናል 2 ሜትር ፐር ሰከንድ። what's the difference between average speed and average velocity? የሁለታቸው ልዩነት ምንድነው? what's the difference between average speed and average velocity? እነዚህ የሁለታቸው ልዩነት ምንድነው? average speed is vector, average velocity ይሄን ማየት ተማሪ ይኖራል። ስለዚህ ማወቅ እናንተ ፈተናችሁ እኮ በጣም ቀላል እንደሚሆን ተጠራጠሩ። አም ሹር መልሱ ስለሌለ አቨሬጅ ቬሎሲቲ ምንድነው? ዳይሬክሽን ኢንክሉድ ያደርጋል። አቨሬጅ ስፒድ ግን መልሳችን ይሆናል ማለት ነው። given the position function ተሰጣችሁ what's the displacement between 1 and 4? ስለዚህ ዲስፕሌስመንት ከሆነ ጀስት መተካት ነው። በጣም ቀላል ነው። ተኩ 4 ሰከንድ ላይ ተኩ። ከዛ በኋላ ምንም ዴሪቬት የምታደርጉት ነገር የለም። ዲስፕሌስመንት ስትጠየቁ ኤክስ አት ቲ ስለተባላችሁ ዝም ብላችሁ መተካት ነው ቲ ቦታ ላይ። ስለዚህ ምንም እንትን የሚል ነገር የለውም። how instantaneous acceleration mathematically defined እንዴት ነው instantaneous acceleration define የምናደርገው? ይሄ አሁን ለፈተና ነው የሚጠቅማችሁ። ፈተና ላይ በእርግጥ እንደዚህ አትጠየቁም፣ ግን instantaneous acceleration ፈልጉ ልትባሉ ትችላላችሁ። ቅድም ያልኳችሁ አያችሁ ሁለቱ መልስ መሆን ይችላሉ። እኔ first derivative of velocity መልሳችን ነው ቅድም ያልኳችሁ። second derivative of position እንዴት ሊሆን ቻለ? first derivative of position ምንድነው የሚሰጠን? ቬሎሲቲ ነው። ድጋሚ ያን ዴሪቬት ስታደርጉት ደግሞ አክሰለሬሽን ይሰጣችኋል። ኢትስ ቬሪ ኢዚ። ስለዚህ ፈርስት ወይም ምርጫ ላይ ፈርስት ዴሪቬቲቭ ኦፍ ቬሎሲቲ ይሆናል ወይም ደግሞ ሰከንድ ዴሪቬቲቭ ኦፍ ፖዚሽን። ዶንት ፎርጌት አክሰለሬሽን ቬክተር ስለሆነ
ፈርስት derivative of speed ምናምን እንዳትሸወዱ። ስለዚህ first derivative of velocity and second derivative of position give the position function 5t እሺ እነዚህ ፈተና ላይ ስለሚወጣ ነው ብዙ ጥያቄ ያስቀመጥኩልኝ። what's instantaneous acceleration at t equal to 2 seconds substitute አድርጉ። ፖዚሽን የተጠየቃችሁት አክሰለሬሽን ስለዚህ ሰከንድ ዴሪቬቲቭ ነው የምትሰሩት። እሺ ፈርስት ዴሪቬቲቭ ስንት ይሆናል? አያችሁ እንስራው። ፈርስት ዴሪቬቲቭ ስንት ነው? ይሄኛው ወደዚህ 15 ቲ ስኩዌር ይሆናል። ከዛ በኋላ -4 ቲ ይሆናል ፕላስ 3 ቲ ይሆናል። አሁንም ድጋሚ ዴሪቬት ታደርጋላችሁ ቢኮዝ ሰከንድ ዴሪቬቲቭ ስላለን አክሰለሬሽን የተጠየቀው። ይሄኛው ድጋሚ ስታደርጉት ደግሞ 30 ቲ ይሆናል። ተግባባና 30 ቲ ይሆናል -4 ቲ ነበር ይሄ -40 ነበር ሶ ይሄኛው ዴሪቬት ስታደርጉት ደግሞ -4 ይሆናል። ይሄ 3 ብቻ ነው የሚሆነው ቲ የለውም። ስለዚህ ይሄ ደግሞ ሰከንድ ላይ ሲሆን ደግሞ ድጋሚ ኮንስታንት ደበር ዴሪቬት ስታደርጉት 0 ነው የሚሆነው። ስለዚህ 30 ቲ -4 ይሆናል። ቲ 2 ሰከንድ ተብላችኋል። 30 እዚች ጋር 2 ሰከንድ ተኩ 60 ሲቀንስ 4 ማለት ነው። ያ ማለት 56 ሜትር ፐር ሰከንድ 56 ሲ መልሳችን ነው። what's wrong እስቲ ስለዚህ ምንድነው ስህተት? ለምን 28 አለ? ኖ ይሄ ኤክስ ነው ስህተት ነው። ሲ ነው መልሳችን። መልሳችን ምንድነው? ሲ ነው። ይሄ ስህተት For a particle with position x at t equal to 10 plus 40 minus t square meter, what's the acceleration at any time? አያችሁ at any time ነው ተጠይቃችሁት። ይሄን ሁለቴ ዴሪቬት ማድረግ ነው። አንዴ ዴሪቬት ስታደርጉት ይሄ 0 ይሆናል፣ ይሄ 4 ይሆናል፣ ማይነስ ከዛ 2 t ይሆናል። ራሳችሁ ትሩት 4 minus 2 t ይሆናል። ድጋሚ ዴሪቬት ታደርጋላችሁ። ተግባባና ድጋሚ ዴሪቬት አድርጉት because position ነው የተሰጣችሁ ዲስፕሌስመንቱ ነው። ስለዚህ ሰከንድ አሁንም ዴሪቬት ስታደርጉት ይሄ የተሰጣችሁን ዴሪቬት ስታደርጉት 4 ኮንስታንት ነበር ነው 0 ይሆናል ይጠፋል ማይነስ 2 ይሄን ዴሪቬት ስታደርጉት ደግሞ t ይጠፋል ማይነስ ይሆናል ማለት ነው። ለምን t ይጠፋል ካላችሁ 1 minus 1 ነው። ይሄን ማይነስ 1 ስላልን ሶ ስንት ይሆናል? t the power of 0 t the power of 0 ማለት 1 ነው። minus 2 times 1 minus 2 ነው። ስለዚህ our answer a እዚህ ጋር መርሳት የሌለባችሁ ፈተና ላይ እንዳትሸወዱ አደራ። ሁሌ መቸኮል ምናምን በቃ ኢንስታንታኒየስ አክሰለሬሽን በማት ኤኒ ታይም ስትባሉ ይሄ ኢንስታንታኒየስ መሆኑን ሊገባችሁ ይገባል። ስፔሲፊክ ታይም ላይ ነው ብለን ዲፋይን አድርገናል። አት ስፔሲፊክ ታይም ላይ የምትጠይቁት አክሰለሬሽን ኢንስታንታኒየስ አክሰለሬሽን እንለዋለን ብለናል። ሶ አት ኤኒ ታይም ላይ ስለተጠየቃችሁ -2 ሜትር ፐር ሰከንድ ስኩዌር ነው ኮንስታንት አክሰለሬሽን እንደሆነ ትረዳላችሁ። which is statement about uniform motion incorrect የሆነ ስለ uniform motion ይሄ ነው። so object velocity stay constant that's true, acceleration is 0 that's true, velocity constant ነው ማለት acceleration 0 ነው ማለት ነው። the distance time graph show curve ይላችኋል it's false distance time graph በጣም curve ሊሆን አይችልም። average speed equal instantaneous speed average speed እና average speed ከinstantaneous speed ጋር እኩል ነው that's true። ይሄንን ኮንሰፕት እንዳትረሱት እኩል ነው መቼ ዩኒፎርም ሞሽን ላይ the distance time graph show curve the distance time graph must be straight line ነው መሆን ያለበት እንጂ curve መሆን የለበትም። ኮንስታንት ስሎፕ ነው ያለው። ያ ማለት change in v over change in t how ትላላችሁ ቋጣፍ acceleration 0 because velocity doesn't change acceleration 0 ነው ምክንያቱም velocity change ስለማያደርግ because change in v over change in t change ያደርግም ማለት 0 ነው። ያው ማለት speed and velocity value remain constant that's true average velocity እና instantaneous velocity true ነው። እነዚህን ዴፊኒሽኑን ያዙት እዛ ዩኒፎርም ሞሽን ላይ ያለው መጻፋችሁ ላይ አንብቡት። a bicycle move with uniform motion in straight line if it travels 60 meter in 30 seconds what's
ስለዚህ አሁን እዚች ጋር ፎርሙላዎቹ እንዳለ መያዝ አለባችሁ ፈተና ላይ እነዚህን ማለት ነው። s equal to v plus u over 2 times t or ደግሞ v ፋይናል አምስቱን በጭንቅላታችሁ ዝም ብላችሁ ሸምድዳችሁ መያዝ አለባችሁ ፈተና ላይ እንደ ስለማትሉ ማለት ነው። u plus at ወይም ደግሞ s equal to ut u መላችሁ ኢኒሺያል ቬሎሲቲ ነው። ut plus half of at square also what v square equal to u square plus 2as also what s equal to v final vt minus at square እነዚህ አሁን ሁሉም ዲራይቭ ማድረግ እችላለሁ ከሁለቱ ፎርሙላ ግን ምንም አያደርግላችሁም። እነዚህ ፎርሙላ አምስቱንም ያዟቸው። በተለይ አራቱን የመጨረሻው ፎርሙላ ባትይዙትም ላይ ያሉት አራቱን ያዟቸው። በጣም ወሳኝ ናቸው ፈተናችሁ ላይ ስለማይቀሩ ማለት ነው። ሸምደዳችሁ መያዝ አለባችሁ። ዴሪቬት ማድረግ ትችላላችሁ ፈተና ላይ፣ ነገር ግን ሰዓት ይበላባችኋል። አሁን የተሰጣችሁ ምንድነው እዚች ጋር a bicycle move with uniform motion in straight line if it travels 60 ሜትር s ተሰጣችሁ equal to 60 ሜትር ወይም x ማለት 60 ሜትር t equal to 3 second okay what's its velocity ነው የተጠየቃችሁት። በጣም ቀላል ነው። ስሩት እስቲ እናንተ ስሩት። በጣም ቀላል ነው። just s over t ማለት ነው 60 ሲካፈል ለ3 20 ሜትር per second በጣም ቀላል። an electron in cathode ray tube accelerates uniformly from 2 times 10 raised to 4 meter per second to 6 to ስለዚህ አሁን እናንተ እንደዚህ 2 ምናምን ሲላችሁ እዚች ጋር ኢኒሺያል እንደሆነ ትረዳላችሁ፣ እዚች ጋር ፋይናል እንደሆነ፣ እዚች ጋር ደግሞ ዲስታንስ ተሰጣችሁ። how long ነው የሚላችሁ ታይምን ነው የጠየቃችሁ። ስለዚህ አሁን አራቱን የተጠየቃችሁት አንዱ የሌለበትን ፎርሙላ ነው የምትፈልጉት። ኦኬ s equal to u plus v over 2 times t በቃ ይሄንን ፎርሙላ መጠቀም እንችላለን። ያ ማለት t ነው የተጠየቀው ነው። how long እያላችሁ ነው t ነው የተጠየቃችሁት። 2s ይሆናል ክሪስ ክሮስ አድርጎ 2s equal to v plus u times t so over v plus u ታረጋላችሁ። ከዛ በኋላ t ፎርሙላ ይሆናል። s ተሰጣችሁ s 1.5 ወደ ሜትር ትቀይራላችሁ 0.015 ይሆናል። v ደግሞ ፋይናሉ ስንት ነው? ይሄውና u ኢኒሺያሉ ይሄውና so ይሄ መጻፋችሁ ላይ ያለ ጥያቄ ነው። ሰብስቲቱት አድርጋችሁ አካፍላችሁ የምታገኙት ውጤት ነው። እዚች ጋር ያያየነው እንዴ ኢኒሺያሉ ይሄውና ከዚህ ተነስቶ ነው ወደዚህ። ስለዚህ ፋይናሉ ደግሞ ይሄውና ከዛ በኋላ ደግሞ s ይሄውና 0.0 ሁሌ መሳሳት የሌለባችሁ ወደ ዩኒት ኬሚስትሪ ላይ በደንብ ነግሬያችኋለሁ። ወደ SI ዩኒቱ መቀየር አለባችሁ፣ ወደ ሜትር መቀየር አለባችሁ። ሶ ወደ ሜትር ስትቀይሩ 0.015 ይሆንላችኋል። ታይም ትራቭል ኦኬ 1.5 ሴንቲሜትር ለመሄድ የፈጀበት ሰዓት we use average velocity formula ይሄንን መውሰድ እንችላለን። ክሪስ ክሮስ ስታደርጉት 2s over u plus v ይሆናል ማለት ነው። so 2 times 0.015 ከዛ በኋላ 2 times this one ሁሌ መሳሳት የሌለባችሁ እነዚህ ዘ ፓወር ቁጥሮች ለመደመር ፓወራቸውን ዘ ሴም ታደርጋላችሁ። መጀመሪያ 10 the power of 6 10 the power ወይ ይሄንን ወደዚህ ታስጠጋላችሁ። ምርጫውን አይታችሁ ነው በምርጫው መሰረት the power of 4 መልኩ ሊቀመጥላችሁ ይችላል። the power of ደግሞ 6 መልክ። አሁን እስቲ the power of 6 መልክ ነው የተራ ነው። ይሄንን the power of 6 ለማድረግ ይሄ ወደዚህ አንድ ታረጋላችሁ 0.02 ይሆናል። አሁንም ወደዚህ ስታረጉ 0.02 ታደርጋላችሁ ታይምስ 10 raised to 6 ይሆንላችኋል። ተግባብተናል። በጣም ቀላል ነው። የማስተማሪ ይሄ ይከብዳችኋል ብዬ አላስብም። ሶ the same ፓወር ካደረጋችሁ በኋላ ፓወራቸው the same ነው። አሁን መደመር ነው 0.02 plus 6 መደመር ትችላላችሁ። ከዛ አንዱ ነው የምትወስዱት። ይሄን ትወስዳላችሁ 10 the power of 6 እንጂ 10 the power of 12 አታደርጉ። በተአምር አይደረግም። ሶ ይሄ ማለት 6.02
2 times 10 raised to 6 እና ይሄ ሁለቱ ቁጥር ሲደመሩ ቫልዩአቸው ዘ ሴም ነው። ሶ 6.02 times 10 the power of 6 ይሄኛው ደግሞ ለሁለት ሲባዛ 0.015 times 2 0.03 ይመጣል። አባስታችሁ ማምጣት ትችላላችሁ። after that ደግሞ ይሄንን ቁጥር ስታባዙት በዚህ ቁጥር ስታባዙት you see እዚህ ጋር መሻወድ የሌለባችሁ ኦቨር ነው። ሶ አሁን ይሄንን ቁጥር እንዴት በቀላሉ እናካፍለው? 0.03 ነው ያ ሲካፈል 6.02 ያኛውን ተውት 10 the power of 6 እንመጣበታለን። ይሄ በቀላሉ ለማካፈል ይሄን ታደርጋላችሁ 0.3 ይሆንላችኋል። እዚች ጋር ላሳያችሁ ታውቁታላችሁ እኮ ግን ዝም ብዬ 0.3 ሲካፈል ለ6.02 ነው። በቀላሉ እንድታካፍሉት ይሄንን ወደዚህ ታረጋላችሁ። አሁንም ወደዚህ ታረጋላችሁ። ስንት ይሆናል? 3 times 10 the power of -2 ለምን ወደዚህ ስላረጋችሁ ማለት ነው። አንድ ስታረጉ 10 the power of -1 ይሆናል። ወደዚህ ስታረጉ 10 the power of -2 ይሆናል over 6.02 ኢግኖር ብታደርጉትም ችግር የለም በጣም ትንሽ ቁጥር ስለሆነ ማለት ነው። እንዲካፈለላችሁ እንዲመቻችሁ ሶ 10 the power of -2 ነው። አሁንም ለማካፈል 3 ለ6 ትቸገራላችሁ። አሁንም 0 ስጡትና 10 the power of -3 ያድርጉት። ያ ማለት 30 times 10 raised to -3 ይሆንላችኋል። -3 ኦቨር ስንት ለስንት ለ6 አሁን 30 ሲካፈል ለ6 በቀላሉ 5 ይሆንላችኋል። 5 times 10 the power of -3 ስንት አመጣ ነው መጨረሻ ላይ 3 times 30 ሲካፈል ለ5 ስንት ነው? 6 ነው። ለ6 ነው ያካፈልነው። ያ 5 ይሆናል። 5 ሲባዛ 10 raised to -3 ቫልዩ ይሆንና ኦቨር 10 raised to 6 አለ ከታች አይታችሁታል። 10 raised to 6 አለ because 6.02 ሲባዛ ነበር። ይሄንን አካፍለን ጨርሰናል። የለም 10 the power of 6 ታካፍላላችሁ። ይሄንንም በቀላሉ 10 እና 10 ቤዛቸው ዘ ሴም ነው። ይሄንን ወደ ላይ ማውጣት ትችላላችሁ። 5 times 10 raised to -9 ይሆንላችኋል። ተግባብተናል። 10 raised to -9 ይሆናል። ይሄስ ምን ማለት ነው? ይሄ ብቻውን ምን ማለት ነው? ሰከንድ ነበር። ተግባብተናል። ቫልዩ ሰከንድ ነበር። ይሄንን 10 the power of -9 ምንድነው? ናኖ ነው። ናኖ ነው። ስለዚህ ምን ማድረግ እንችላለን? 5 ናኖ ምርጫ ላይ እንደዚህ ሊቀመጥላችሁ ይችላል። ሰከንድ አንግስትሮም ምናምን እነዚህን ያዙ ብያችኋለሁ። 10 the power of 6 10 the power of -6 ሲሆን ምናምን እነሱ ኬሚስትሪ ብላ ስላሉ 10 the power of -3 10 the power of -2 ምንድነው? 10 the power of -1 also 10 the power of 6 9 ይሄ በ3 እየጨመረ እነሱን ከ3 በኋላ ያሉትን ያዟቸው። ስለዚህ መልሳችን ስንት ይሆናል? 5 ናኖ ሰከንድ ይሆናል። ኦኬ ጋር ነው። ይሄውና ይሄው ቅድም 0. ይሄ ለምን 5 አልሆነም ካላችሁ ኢግኖር ያደረግነው 0.02 አለ ከታች ላይ 0.02 አለላችሁ። ይሄንን ቁጥር ነው ትንሽ ያ ማለት መጽሐፍ ላይ approximately ነው የሚቀመጥላችሁ ምርጫ ላይ ይሄም ተቀመጠላችሁ። ያኛው 5 በጣም ትንሽ ልዩነት ነው ያለው 4.98 ማለት ኦልሞስት 5 ማለት ነው። ሶ ኢግኖር ያደረግነው ለማካፈል እንዲመቸን ነው። መጨረሻ ላይ ያንን ኮንሲደር አድርጋችሁ ማወቅ ትችላላችሁ በቀላሉ። ነገር ግን ምርጫ ላይ ራሳቸው አፕሮክሲሜት አድርገው ያስቀምጡላችኋል። ስለዚህ ይሄ 5 times 10 raised to -9 ወይም ደግሞ 4.98 ናኖ ሰከንድ ይሆናል ማለት ነው። ናኖ ማለት 10 the power of -9 ስለሆነ don't forget። ሁለተኛ ላይ ምንድነው የተጠየቅነው? ቢ ላይ ደግሞ what's the acceleration ነው የሚላችሁ። acceleration ደግሞ በዚሁ ያያየነው ነው ሰዓት እንደንጨርስ with average acceleration t equal to 2 times 2s second we use acceleration formula final velocity minus initial velocity times ሲካፈል ለታይም ይሄንን ፎርሙላ መጠቀም እንችላለን because final velocity ያውቀናል ኢኒሺያሉ እናውቃለን ታይሙን ሰርተን አግኝተናል ይሄንን ቫልዩ አምጥተናል ስለዚህ just substitute ማድረግ ነው final velocity ስንት ነው 6 ይባዛ 10 raised to 6 ነው minus 2 times 10 raised to 4 ከዛ በኋላ አሁንም ለመቀነስ በቀላሉ እንዲመቻችሁ the same power ታደርጋላችሁ ይሄንን ሶ አሁንም ምርጫ ላይ የተቀመጠላችሁ 10 the power of 4 ከሆነ
ይሄንን ወደዚህ ትመጡና 60 ታደርጉታላችሁ 10 the power of 5 ይሆናል ይሄኛው 600 ስታደርጉት ደግሞ 10 the power of 4 ይሆንላችኋል ሶ 600 ሲባዛ 10 the power of 4 ይሆናል ፓወራቸው ዘሴም ነው አሁን መቀነስ ነው 6 ሲቀነስ 2 ጀስት መቀነስ ነው 6 ሲቀነስ 2 4 ለምን እዚህ ጋር 600 ነው 600 ሲቀነስ 2 ታደርጋላችሁ ያ ማለት 598 ይሆናል 598 ሲባዛ 10 the power of 4 ዘሴም ነው ምንም ልዩነት የለው እናንተ ፓወሩን ማየት ነው የሚጠበቅባችሁ ማለት ነው ፈተና ላይ ኤግዛም ላይ ምርጫ የተቀመጠው 10 the power of 4 ነው ወይስ 10 the power of 6 ነው ወዴት ላስጠጋው የሚለው እናንተ ምርጫውን አይታችሁ ትወስናላችሁ ማለት ነው ሶ ታይሙን ደግሞ ቅድም ላይ አግኝተናል እዚች ጋር አሁንም ለማካፈል እንዲቀላችሁ 5 ብላችሁ ስሩ ፈተና ላይ ሰዓት እንዳትጨርሱ 5 ሲባዛ 10 the power of -9 ካልኩሌሽን ላይ ፈቅዱላችሁ ስለሚችል ካልኩሌሽን ከፈቀዱላችሁ በጣም ቀላል ነው ኢኳል ቱ ታደርጋላችሁ ከዛ በኋላ የምታገኙት ቫልዩ 5.98 ሲባዛ 10 the power of 6 ሲካፈል 10 the power of 6 ሶ ያኛው ያስጠጋ ወዴት ፎርሙላው ማለት ነው ሶ ሰብስቲቲዩት አድርጉ ቫልዩ የምታገኙት ይሄ ነው ስለዚህ 10 the power of 6 ነው አሁን የሰራ ነው ማለት ፓወሩ እናንተ ምርጫ ላይ ፈተና ላይ አይታችሁ የምትወስኑት ነገር ነው ሶ ስትቀንሱት ይሄን ታገኛላችሁ ለዚህ ታከፈላላችሁ አሁን ፓወሩ በጣም ብዙ ይሆናል ይሄ ወደዚህ ሲሆን ፖዚቲቭ ይሆናል the power of 15 ይሆናል ማለት ነው you see 5.98 ሲከፈል 4.98 ነው ኦሬዲ ወደ 1.2 ይመጣል ታይም 10 the power of 15 ለምን ይመስላችኋል አክሰለሬሽኑ በጣም ብዙ የሆነው ታይሙ በጣም ትንሽዬ ስለሆነ ነው አንዱ because ታች ላይ ያለው ኢንቨርስሊ ሪሌሽን ነው አክሰለሬሽን እና ታይም ያላቸው ሪሌሽን ኢንቨርስ ነው ታይም ሲጨምር አክሰለሬሽን ይቀንሳል because ኦቨር ስለሆነ ሶ በጣም ሾርት የሆነ ታይም ስለሆነ አክሰለሬሽኑ ደግሞ በጣም ትልቅ ይሆናል ሽምጠጣችን ትራክ ከቨር 40 ሜትር in 8.5 seconds while smoothly slowing down final speed 2.8 meter per second ስለዚህ ሰዓቱ በጣም እየሄደ ስለሆነ እንፍጠን እሺ እዚህ ጋር ኤስ ስንት ተሰጣችሁ 40 ሜትር ተሰጣችሁ also what ታይም ተሰጣችሁ 8.5 ሰከንድ ስሎው ዳውን እያደረገ ደግሞ ፋይናል ስፒዱ 2.8 ሜትር ፐር ሰከንድ ሆነ ስለዚህ አክሰለሬሽኑ የሆነ ነገር ተረዳላችሁ ስሎዊንግ ዳውን እያላችሁ ኦኬ ስለዚህ ኤስ ተሰጥቶናል 80 ነው ኤስ equal to 40 ሜትር ቲ equal to 8.5 8.5 ነው slowing down ይሄንን ያዙልኝ slowing down final speed ደግሞ 2 ሜትር per second ሆነ ምን ፈልጓል I think ይሄ መጻፋችሁ ላይ አለ is original velocity means that original velocity ግራንድ አትገቡ initial velocity ነው is acceleration given ስለዚህ ሰዓቱ በጣም ስለሄደ እዚህ ጋር ስላለ ያያያናቸው እኔ ዲስታንስ ከቨር የተደረገው 40 ሜትር ነው ታይሙ 8.5 ነው ፋይናል ቬሎሲቲ 2.8 ነው ትራክ slowing down deceleration don't forget slowing down ስላላችሁ deceleration negative of acceleration we call it deceleration ስለዚህ ይሄንን ፎርሙላ እንጠቀማለን is equal to እዚህ ጋር u plus v ነው u plus v over 2 times t ስለዚህ ምንድነው የተጠየቀው u ተጠይቀናል የቀደሙ ፎርሙላ ራሱ መጠቀም ነው 2s ሆነ ከዛ በኋላ equal to u plus t ነበር u plus v ይሄን over t ይሄ over t ታደርጋላችሁ ከዛ በኋላ ምን ታደርጋላችሁ 2s minus because እዚህ ጋር ፕላስ ነበር minus v over t ይሆናል ማለት ነው 2s minus v over t ይሆናል ሶ ይሄውና ማለት ሪአሬንጅ ስታደርጉት ይሄን ፎርሙላ ታገኛላችሁ ከዛ በኋላ ምን ተሰጣችሁ s ስንት ተሰጣችሁ 40 ሜትር ተሰጣችኋል given simply ማባዛት ነው ከዛ t ተሰጣችሁ 2.8 ተሰጣችሁ ማን velocity final velocity ሶ አባዞ 80 ሲከፈል 8.5 መጀመሪያ ይሄንን ታካፍላላችሁ ከዛ ትቀንሳላችሁ 9.41 አንድ ምናምን እያለ ሄዳል ሲቀንስ 2.8 ስትቀንሱት ደግሞ ስንት 6.6 ሜትር ፐር ሰከንድ ሶ slowing down እየቀነሰ ነው ስፒዱ እየቀነሰ ነው slowing down ብሏቸዋል ፋይናሉ ያነሰበት ምክንያቱም ለዚህ ነው ፋይናል ቬሎሲቲው smaller ነው ትንሽ ነው ከኢኒሺያሉ because slow down ቀስ እያለ እየቀነሰ ነው ስፒዱ የመጣው
ሶ ለዛ ነው ኢኒሻል ቬሎሲቲ የበለጠው ማለት ነው። ፓርቲክል አክሰለሬሽን ዩዚንግ ዘ ኢኩዌሽን አክሰለሬሽን እሺ ዩ ምንድነው ተሰጥቷቸዋል፣ ቪ ተሰጥቷቸዋል፣ ቲ ታውቃላችሁ። ስለዚህ አክሰለሬሽን መፈለግ በጣም ቀላል ነው፣ ሰብስቲቲዩት ማድረግ። ከእናንተ የሚጠበቀው እንዳልኳችሁ አምስቱ ፎርሙላዎች መያዝ ነው። እነዛ ፎርሙላ ይዛችሁ ጀስት ለምሳሌ ሶስቱ ይሰጣችሁና አንዱን ፈልጉ ትባላላችሁ። ከዛ በኋላ አራቱ ያሉበት ካልኩሌሽን ትፈልጋላችሁ። አምስቱም ላይ አንዱ ይጎላል። ለምሳሌ ምን እያልከን ነው እንዳትሉ፣ ግራ እንዳትጋቡ። v = u + at ነው። ለምሳሌ ዲስታንስ የለም፣ s የለም። ይሄንን ፎርሙላ መቼ የምትጠቀሙት ዲስታንስን ሳይሰጣችሁ ሲቀር። ለምሳሌ v ፈልጉ ስትባሉ v ፋይናል u ይሰጣችኋል፣ a ይሰጣችኋል፣ t ይሰጣችኋል። also what አክሰለሬሽን ፈልጉ ብትባሉ v ይሰጣችኋል፣ u ይሰጣችኋል፣ t ምን የለም ብያችኋለሁ፣ ዲስታንስ የለም። ይሄን የለበትም። ሌላኛው ፎርሙላስ s v² = u² + 2as ነው። 2as ስለዚህ አሁን እዚህ ጋር ማን የለም፣ ታይም የለም። ታይም ሳይሰጣችሁ ሲቀር ይሄንን ፎርሙላ ተጠቅማችሁ ለምሳሌ u ኢኒሻል ፈልጉ ልትባሉ ትችላላችሁ፣ v ፋይናል ፈልጉ ልትባሉ ትችላላችሁ። v² = u² + 2as ሚለውን ትጠቀማላችሁ ማለት ነው። ኦኬ ዩዚንግ ኢኩዌሽን u + at ትጠቀማላችሁ። ሁሉም ስለተሰጣችሁ አሁን መተካካት ነው፣ ጀስት ሰብስቲቲዩት ማድረግ ነው። እዩት በደንብ በጣም ቀላል ነው፣ ግልጽ ስለሆነ ማለት ነው። ኪ ፖይንት the initial velocity was found using the average velocity formula. The acceleration is negative because track slow down ስላደረገ ሽምጠጣችን ወይም አክሰለሬሽናችን ምንድነው ኔጌቲቭ ይሆናል። we call it acceleration ይባላል። all calculation maintain proper significant figure unit are consist or meter significant figure ምናምን 11ኛ ኬሚስትሪ ቻፕተር 1 ላይ ተማራችሁት። ፋይናል አንሰር ሁሉ ሲግኒፊካንት ፊገር ወሳኝ ነው፣ ፊዚክስም ላይ ኬሚስትሪም ላይ። ፋይናል አንሰር ይሄ ይሆናል ማለት ነው። አክሰለሬሽናችን ኔጌቲቭ ይሆናል። A jet plane land with a speed of 1000 ሜትር and slow down at rate በ5 ሜትር per second slow down እያደረገ እየቀነሰ ሄደ። መጀመሪያ ላይ 100 ሜትር per second ነበር። slowing down as 2 meter per second is come to rest 2 second ነው። ኦኬ ፋይናል ስፒዳችን 0 ነው። ያ ይሄ ነገር ምንድነው? ኦኬ it come to rest ጊቨናችን ለማንኛውም ኢኒሺያል ቬሎሲቲያችን 100 ሜትር ፐር ሰከንድ ነው። አክሰለሬሽናችን -8 ሜትር ፐር ሰከንድ ነው። ኔጌቲቭ ነው because ዲክሰለሬሽን ለሚያደርግ። ስለዚህ እዚህ ጋር ሜትር ስኩዌር ነው። ኦኬ አያችሁ፣ ይሄኛው ስኩዌር ነው፣ ይሄ ስኩዌር ነው። እዛ ፒዲኤፍ ላይ ያስተካክላችሁት። ይሄ 2 ስኩዌር ነበር፣ ሜትር ፐር ሰከንድ ስኩዌር ነው። ስለዚህ እዚህ ጋር የዚህኛው ማለት ነው፣ የዚህኛው ሰከንድ ስኩዌር ነው። 5 ሜትር ፐር ሰከንድ ስኩዌር ነው። ይሄ 2 ለዛ ነው። ኦኬ as it come to rest ማለት ቆመ ፋይናሊ። ስለዚህ ፋይናል ቬሎሲቲያችን 0 ይሆናል። ኦኬ runway length ደግሞ 0.6 ኪሎ ሜትር 800 ሜትር ማለት ነው። so what's the time interval need to the ጄቱ ለማቆም ወይም ደግሞ ለመቆም የሚጨርስበት ሰዓት ነው የጠየቃችሁ፣ ሰከንዱ እስኪያርፍ ድረስ ያለው ማለት ነው። it's very easy። ምን ተሰጣችሁ? ኢኒሺያል ስፒድ ተሰጣችሁ፣ አክሰለሬሽን አላችሁ፣ v አላችሁ፣ s አላችሁ። ስለዚህ የፈለጋችሁ ብዙ ፎርሙላ መጠቀም ትችላላችሁ። እዚህ ጋር ለምሳሌ እዚህ v = u + at ያለውን መጠቀም እንችላለን። u ስላለን a ስላለን t ስላለን u + at t ነው ፈልጉ የተባለው። ስለዚህ ሁሉም አለን። v = u + at ስለዚህ t ነው ፈልጉ የተባለው። a አልተሰጠንም፣ ተሰጥቶናል። አክሰለሬሽን u ተሰጥቶናል 100 ሜትር ፐር ሰከንድ፣ v ተሰጥቶናል 0 ሜትር ፐር ሰከንድ። ስለዚህ ይሄንን ፎርሙላ ሲምፕሊ መጠቀም እንችላለን። ስለዚህ 0 = u + ይሄ a ነው፣ አክሰለሬሽን ነው at። ሶ ይሄንን ወደዚህ ታረጉት ኔጌቲቭ 100 ይሆናል = 80 ይሆናል። ኦቨር a ማድረግ ነው። ስለዚህ 100 ሲካፈል አክሰለሬሽን ይሆናል ማለት ነው ታይማችን 50/80
ኦቨር 5 አድርጉ። ስለዚህ ስታደርጉ because ኔጌቲቭ እንዴት ጠፋ ብላችሁ ኮንፊውዝ እንዳትሆኑ። እዚህ ጋር ስንት ነበር? ኔጌቲቭ ነበር። ይሄ 100 ወደዚህ ሲመጣ ስንት ይሆናል? ኔጌቲቭ 100 ይሆናል። ኢኳል ቱ a ስንት ነው? ኔጌቲቭ 5t ነው። ሜትር ፐር ሰከንድ ያው አለ ኦቨር ኔጌቲቭ 5 ኦቨር ኔጌቲቭ 5። ስለዚህ ኔጌቲቭ በኔጌቲቭ ይጣፋል። t ኢኳል ቱ 20 ባይሆን ራሱ ታይም በቼስ በኔጌቲቭ አይቀመጥም። ስለዚህ 20 ሰከንድ ይሆናል። ለመቆም ያ ጄት ለመቆም ጨርስበት ሰከንድ ስንት ሰከንድ ነው? 20 ሰከንድ ነው። በ800 ሜትር ላንድ ያደርጋል ወይ ያላችሁ ነው። እስቲ ካልኩሌት አድርጋችሁ ነው ይሄንን የምታውቁት። ይሄንን ፎርሙላ ትጠቀማላችሁ። ለመቆም ይጨርስበት ሰከንዱ እናውቀዋለን ስንት ነው? 20 እዚች ጋር ችግር የለውም አልተጠቀመው። ኦኬ ስፒዱን ዲስታንሱ ምን ያክል ሙቭ እንዳደረገ ማወቅ እንችላለን ለመቆም because ለመቆም ኢኒሺያሉ ስንት ነው? 100 ተሰጥቶናል። ኢኒሺያሉ ስቶፕ ሲሆን ሲቆም ማለት ይቆማል። ፋይናል ላይ ምንድነው የሚሆነው? ያ ጄት ይቆማል። ያንዴ ስንት ይሆናል? ቪ ፋይናሉ 0 ይሆናል because እንቅስቃሴ የለም። ስለዚህ ቪ ፋይናላችን 0 ነው። ኤ አክሰለሬሽናችን ደግሞ ስንት ነው? አክሰለሬሽን መጀመሪያም ተሰጥቶናል -5 ነው። ስለዚህ በጣም ቀላል ነው። እስቲ ስሩት እናንተ። ያውና ሰብስቲቲዩት ማድረግ ነው። 0 ኢኳል ቱ 100 ስኩዌር ማለት 10000 ማለት ነው። 100 ስኩዌር 10000 ነው -10s ነው። አሁን ይሄ ፎርሙላ ምንድነው ካላችሁ ጄቱ ለመቆም ጥያቄውን ማየት ትችላላችሁ። ያ ሙቭ የሚያደርገው ፕሌን ስፒዱ 100 ሜትር ፐር ሰከንድ ነው። ስሎው ዳውን እያደረገ በ5 ሜትር ፐር ሰከንድ ስኩዌር አክሰለሬሽኑ በዚህ ይሄ ነው የሚጓዘው። ስሎው ዳውን እያደረገ means that acceleration በኔጌቲቭ 5 ሜትር ፐር ሰከንድ ስኩዌር ነው። መጨረሻ ላይ ደግሞ ይቆማል። ያኔ ዲስታንሱ ስንት እንደሚሆን ማወቅ እንችላለን because ኢኒሺያሉን እናውቃለን፣ ኢኒሺያል ቬሎሲቲውን እናውቃለን፣ ዲክሰለሬት የሚያደርግበት አክሰለሬሽን እናውቃለን፣ ፋይናል ቬሎሲቲው እናውቃለን። ስለዚህ ፋይናል ቬሎሲቲ 0 ሲሆን ዲስታንሱ ያ ፕሌን የተጓዘው ያርፋል ማለት ነው፣ ላንድ ያደርጋል because at that time velocity 0 ስለሆነ ፋይናል ቬሎሲቲ። ሶ ይሄንን እንጠቀማለን ማለት ነው ሲምፕሊ። ኦኬ v square plus u square plus 2as ከዛ ይሄ ዲስታንስ ከተጓዘው አሁን የምናገኘው ዲስታንስ ከተጓዘው በኋላ ነው ላንድ የሚያደርገው። 0 ስኩዌር v ፋይናል ስኩዌር 0 ስኩዌር ነው ያ ሲያርፍ ማለት ነው። ከተነሳበት ሲቆም ሙቭ እያደረገ ሲቆም ዲክሰለሬት እያደረገ መጨረሻ ላይ ሲቆም v ፋይናሉ 0 ይሆናል። 0 ሰከንድ ስኩዌር ባታደርጉትም ችግር የለውም። ሶ u ስኩዌር 100 ስኩዌር ነው 100 ተሰጥቶናል። ከዛ 2as ነው ይሄ ቅንፍ ላይ a አለ። ሶ -10 ሆነ because -5 ነው አክሰለሬሽን 2 times -5 ነው -10s ነው። ከዛ በኋላ ይሄንን ወደዚህ አምጡት ተፈልጋችሁ ይሄን ወደዚህ ሶ 10s over 10 ስታደርጉት 1000 ሜትር ይሄ ፕሌን 1000 ሜትር ሙቭ ካደረገ በኋላ ነው ላንድ የሚያደርገው። እዚህ ጋር ግን የጠየቃችሁ በዚህ ኪሎ ሜትር ላንድ ያደርጋል ወይ ያላችሁ ነው። ካንዚስ ጄት ላንድ ያደርጋል ወይ ነው? አያደርግም because ግዴታ ስንት መጓዝ አለበት? 1000 ኪሎ ሜትር መጓዝ አለበት። እዚህ ጋር አይሆንም ማለት ነው። 0.8 ኪሎ ሜትር ላይ ላንድ ማድረግ አይችልም። ስለዚህ ግዴታ 1000 ሜትር መጓዝ አለበት። ሶ ይሄ ሜትር ከተጓዘ በኋላ ነው ላንድ የሚያደርገው። እዛች ጋር ደግሞ 0.8 ላይ ይላል ወይ ይላችኋል? ነው በፍጹም አይችልም። the jet cannot safely land ሴፍ ሆኖ ላንድ ማድረግ አይችልም። ያ ፕሌን ማረፍ አይችልም on the runway because it need 1000 ሜትር ምን ለማድረግ to stop ለመቆም ማለት ነው። 200 longer than available መጀመሪያ ከ0.8 ገና 200 ሜትር ምን ማድረግ አለበት? ሙቭ ማድረግ አለበት። if not ተከሰከሳለህ ነው። ኤኒዌይስ አይቆምም ነው። እዚች ጋር 1000 ሜትር ከተጓዘ በኋላ ነው ፕሌኑ ላንድ የሚያደርገው። ሶ አይሆንም። ዲክሰለሬሽን ኔጋቲቭ ያ negative acceleration ነው ብያችኋለሁ። stopping distance depend on initial speed and acceleration rate. Real world implication jet require longer runway at higher landing speed. so ይሄ real world implication ስለሱኛ ይመለከታል። መልሱን ነው እያስቀመጠላችሁ ያለው። ፋይናል አንሰሩ 20 ሰከንድ 20 ይሆናል። no runway
ሾርት አጭር ነው የሚሆንበት 1000 ሜትር but only 800 ሜትር available ነው it's not ገና 200 ሜትር ያስፈልጋል ሙቭ ማድረግ what define a free falling object ይሄንን በፓርት 2 እሰራላችኋለሁ አሁን ማለት ነው ከዚህ ቪዲዮ በኋላ ያኛውን ሰራዋለን ለየብቻ እንስራቸው ፍሪ ፌሊንግ እንደውም መነግራችሁም ነገር አለ ይሄ 3 ፓርት ላይ ያስፈልገን ነው አሁን ይሄ ቪዲዮ እንደለቀቁት ያኛውን እንለቀዋለን